بسم الله الرحمن الرحيم ولقد جاءكم يوسف من قبل بالبينات فما زلتم في شك مما جاءكم به حتى إذا هلك قلتم لن يبعث الله من بعده رسولا كذلك يضل الله من هو مسرف مرتاب الذين يجادلون في آيات الله بغير سلطان أتاهم كبر مقتا عند الله وعند الذين آمنوا كذلك يطبع الله على كل قلب متكبر جبار وقال فرعون يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا وكذلك زين لفرعون سوء عمله وصد عن السبيل وما كيد فرعون إلا في تباب. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ولقد جاءكم يوسف كفرعون ቤተሰብ የሆነው አማኝ ፍርዓውንና ግብረ አበሮቹን መምከር ሲቀጥል ሲወቅስ ወለቀድ ጃአኩም በርግጥ መጥቶላችኋል ዩሱፉ ነቢዩላህ ዩሱፍ ሚን ቀብሉ ከሙሳ በፊት ለአያቶቻችሁ ለወላጆቻችሁ ዩሱፍ ተልኮ ነበረ ቢልበይናቲ ግልጽ ተአምሮችን ማስረጃዎችን ይዞ መጥቶ ነበር። ፈማዚልቱም ሆኖም ሳለ ግን አልተወገዳችሁም፣ አያቶቻችሁ አልተወገዱ፣ እናንተም የነሱ መንገድ ላይ ነው ያላችሁት። ፊ ሸኪን ከመጠራጠር አልተወገዳችሁም። ሚማ ጃአኩም ቢሂ ዩሱፍ ይዞላችሁ የመጣውን ሐቅ እውነት ተውሂድ ከመጠራጠር መከተሉ መቀበሉ አሻፈረኝ ከማለት አልተወገዳችሁም። ሐታ ኢዛ ሀለከ ዩሱፍ አጀሉ ደርሶ በሞተ ጊዜ ቁልቱም አላችሁ ለን የብዐተ አላሁ በፍጹም አላህ አይልክም ሚን ባዕዲህ ከዩሱፍ በኋላ ረሱለን መልእክተኛ የሚባለን አይልክም አላችሁ። ደስታ ተሰማችሁ ነቢይ በመሞቱ ሌላ ነቢይም አይመጣም ብላችሁ ተመኛችሁ። ከዛሊከ ልክ እንደዚሁ ዩድሉ ላሁ አላህ ያጠማል መን ሁወ የሆነን ሰው ሙስሪፉን ወሰን አላፊ ድንበር አላፊ መደረግ የሌለበትን የሚያደርግ ሙርታቡን ግልጽ በሆኑ ነገሮች ላይም የሚጠራጠር ሁሉን ነገር በግምት ብቻ የሚያስኬድ የቂን የሌለውን ሁሉ አላህ ተባረከ ወተዓላ ያጠማዋል ልቡ ስለጠመመ። ማናቸው ሙስሪፍ ሙርታብ አላህ የሚያጠማቸው? አለዚነ ዩጃዲሉነ እነዚያ የሚከራከሩ የሆኑ ፊ አያቲላሂ በአላህ ተባረከ ወተዓላ አንቀጾች ዙሪያ ቢገይሪ ሱልጣኒን አታሁም የመጣላቸው ማስረጃ ሳይኖራቸው እንዲሁ በድፍረት በስሜት ከቡራ መቅተን ዒንደላህ አላህ ዘንድ መጠላቱ በጣም ተለቀ። ወዒንደ አለዚነ አመኑ አማኞች ዘንድም መላኢኮች የሰው ልጆች ዘንድም ይህ ደረቅ ክርክራቸው የአላህን ማስረጃ የአላህን ተአምር ያለ እውቀት መመለሳቸው ወንጀሉ አላህ ዘንድ ተለቀ። አማኞች ዘንድም ሚነል መላኢከቲ ወልኢንስ
ከባድ ሆነ። ከዛሊከ የጥበዑ ላህ ልክ እንደዚህ አላህ ያትማል ያሽጋል ዐላ ኩሊ ቀልቢ ሙተከቢሪን ጀባር ዐላ ኩሊ ቀልብ ልብ ላይ ሁሉ ልብ ላይ ምን አይነት ልብ? ሙተከቢሪን ኩራተኛ የሆነ ጀባሪን ጨካኝና አምባገነን የሆነ ሰው ልቡ ላይ አላህ ተባረከ ወተዓላ በሸር ያሸግበታል። ሸርን እንጂ ልቡ እንዳይቀበል ያደርገዋል። ወቃለ ፊርዓውን አለ ያ ሃማኑ አንተ ሃማን ሆይ ኢብኒ ሊ ሰርሓ ከፍ ያለ ህንፃን ስራልኝ ለዓሊ ምናልባትም አብሉጉል አስባበ ምናልባት መንገድ ደርስ ዘንድ በሮች ጋር ደርስ ዘንድ የት በር? አስባበ ሰማዋቲ የሰማያትን በር የሰማያትን መንገድ አገኝ ዘንድ ምን ልታደርግ ነው ፊርዓውን ሆይ ካልከው ፈአጠሊዐ እመለከት ዘንድ ኢላ ኢላሂ ሙሳ ወደ ሙሳ አምላክ ሰማይ ላይ አለ እሱን የላከኝ የሚለውን የሙሳን አምላክ አየው እመለከተው ዘንድ ሃሩን ረዳቴ ሆይ ሃማን ረዳቴ ሆይ ወደ ሰማይ የምወጣበት ፎቅ ስራልኛ። ወኢኒ ለአظنሁ ካዚባ እኔ ሙሳን ውሸታም ነው ብዬ በእርግጥ እጠራጠረዋለሁ። ሰዎችን ለማሞኘት ነው ለማታለል ነው። ወከዛሊከ ልክ እንደዚህ ዙይና ተሸለመለት መልካም መስሎ ታየው ለፊርዓውን ሱኡ ዐመሊሂ መጥፎ ስራው ሁሉ የአላህን ተባረከ ወተዓላ መኖር አስተባብሎ ክዶ አረጋግጣለሁ ብሎ ወደ ሰማይ ለመውጣት መሞከሩ፣ ነቢይ ለመግደል መሞከሩ፣ ይሄ ሁሉ የሸይጣን ስራ ለሱ ተሸልሞ ተውቦ ታየው። ወሱደ ዐኒ ሰቢል በመጥፎ ስራው በመጥፎ እምነቱ ምክንያትም ከቅኑ መንገድ ታገደ። በሌላ አቀራር ወሰደ ዐኒ ሰቢል ፊርዓውን ደጋግ የአላህ ባሮችን ከአላህ መንገድ አገዳቸው፣ እንዳያምኑ አደረጋቸው። ወማ ከይዱ ፊርዓውና ዞሮ የፊርዓውን ተንኮል ሴራ አይደለም የእሱን የውሸት እምነት ከፍ ለማድረግ የነቢዩላህ ሙሳን የአላህን ዲን ዝቅ ለማድረግ የፈጠረው ከይድ ተንኮል መጨረሻው አይደለም ኢላ ፊ ተባብ ኪሳራ እንጂ ለሱ ለራሱ ውርደት እንጂ ጥፋት እንጂ የሚያተርፍ አይደለማ። የፊርዓውን ቤተሰብ የሆነው ቀሶስ ላይ ተፍሲር ላይ እንደተነገረው የፊርዓውን ያጎት ልጅ የአልጋ ወራሹ የሆነው አማኝ ፊርዓውንና ከዙሪያው ያሉ አምባገነኖችን በተለያየ መልኩ መክሮ ገስጾ ምክርና ተግሳጽ ማይገባቸው ማይቀበሉ ሰዎች መሆናቸውን ሲያስታውል ወደ መውቀስ ተሸጋግሯል። መጀመሪያ የሰው ልጅ ይመከራል፣ ይጠቆማል፣ ብልህ በምልክትና በጥቆማ በመጥቀስ ብቻ ይገባዋል። ሞኝ ጅል 1000 ጊዜ ተነግሮት የማይገባው ተብሏል። ከዚህ መከራቸው፣ ገሰጻቸው፣ አስፈራራቸው። ሊሰሙ ሊመለሱ ቆም ብለው ራሳቸውን ሊፈትሹ አልቻሉም። ከዚህ እነዚህን መምከር መገሰጽ እንደማይጠቅማቸው ባስተዋለ ጊዜ ወደ ወቀሳ ሄደ። ወቀሳ ትንሽም ቢሆን አቅል ያለውን ሰው ከእንቅልፉ እንዲነቃ ያደርጋል። ሲመክሩት ያልገባው ያልነቃ ሲወቀስ ሲተች ነቃ ሊል ይችላል በማለት ወለቀድ ጃአኩም ዩሱፍ ሚን ቀብል ማስተባበል የመጀመሪያችሁ አይደለም እኮ እናንተ የግብፅ ሰዎች የፈራዒናዎች የፈርዖኖች ተከታዮች ማስተባበል የጀመራችሁት ዛሬ ብቻ አይደለም። በዚህም ችግሩ የሙሳ አይደለም፣ ይሄ ግልጽ ነው። ከዚህ በፊትም ዩሱፍ መጥቶላቸው ነበረ። ባዶ እጁንም አይደለም የመጣው። ቢልበይናቲ ግልጽ ማስረጃዎችን ተአምሮችን ይዞ የአላህን ብቸኝነት የእሱን እውነተኛ ነብይነት የእናንተን እምነት ከንቱነት የሚያሳዩ ግልጽ አስረጆችን ይዞ መጥቶላቸው ነበር። ከመሆኑም ጋር ተጠራጠራችሁ፣ ካዳችሁ። ከእናንተ ውስጥም ዩሱፍን ሊገድሉ የሞከሩ ተገኙ። ታሪክ ላይ እንደሚታወቅ
ስለዚህ ችግሩ የቆየ ነው፣ እናንተ ላይ ስር የሰደደ ነው፣ ከአባት ከአያት የወረሳችሁት ነው። ጃአኩም ዩሱፍ ማን ነው? አብዛኞቹ የተፍሲር ሊቃውንት ዩሱፍ ኢብኑ ያዕቁብ ኢብኑ ኢስሐቅ ኢብኑ ኢብራሂም ናቸው። ታዋቂው ነቢይ ማለት። የተወሰኑ የተፍሲር የታሪክ ሊቃውንት ይህ ዩሱፍ ኢብኑ ያዕቁብ ሳይሆን ሌላ ዩሱፍ ነው ብለዋል። ዩሱፍ ኢብኑ ኢብራሂም ኢብኑ ዩሱፍ ኢብኑ ያዕቁብ የዩሱፍ የልጅ ልጅ ነው ያሉ አሉ። ነገር ግን ትክክለኛውና ብዙዎች የመረጡት የመጀመሪያው ታዋቂው ነቢዩላህ ዩሱፍ ናቸው። ምክንያቱም ቁርአን ላይ ኢብራሂም ከተባለ ኢብራሂም ናቸው፣ ሙሳ ከተባለ ሙሳ ናቸው፣ ዒሳ ከተባለም ዒሳ ናቸው። ሌላ ዒሳ የለም በነቢያት ዘንድ በዚህ መልኩ የሚታወቅ። ዩሱፍም ከተባለ ልክ እንደ ኢብራሂም፣ ሙሳ፣ ዒሳ ዩሱፍ ነው ዓለይሂ ሰላም። ታሪክ ላይ እንደሚነገረው ዩሱፍ ዓለይሂ ሰላም አላህ መልእክተኛ አድርጎ ልኳቸው የግብፅ ሰዎችን ወደ አላህ መጣራት ጀምረዋል። ለ20 ዓመት ገደማ አባታቸው ያዕቁብ ከሞቱ በኋላ ታላቁ ነቢይ ያዕቁብ ከሞቱ በኋላ ዩሱፍ ነቢይ ሆነው የግብፅ ሰዎችን እየታገሉ ያስተማሩ 20 ዓመት ቆይተዋል። ያኔ በነበረው የግብፅ ስርዓት መሰረት ዩሱፍ የሀገሩ ንጉሥ አማካሪ ታላቅ ሚኒስተር ነበሩ፣ ሀገር የሚያስተዳድሩ። በዚህ ዩሱፍ ባበረከቱት አስተዋጽኦ በተለይ በድርቅ ጊዜ ሀገራቸውን በመታደጋቸው ከዋሉላቸው ውለት አንፃር ከነበራቸው ስልጣን አንፃር ብዙዎች ይሰሟቸው ይከተሏቸው ነው። ከጊዜ በኋላ ግን ጸባያቸው ተቀይሯል። ኢብኑ ከሲር ረሒመሁላህ ተዓላ ተፍሲራቸው ላይ እንደጠቀሱት ሌሎችም እንዳወሱት ግብፅ ከግብፅ ዙሪያ ያሉ ሀገሮች በድርቅ ተመተው ወደ ግብፅም ድርቅ ይመጣል ተብሎ በተሰጋበት ጊዜ ዩሱፍን አላህ አመላክቷቸው ጥሩ መውጫ በጅተዋል። ለሌሎች ለጎረቤት ሀገሮችም ተርፈዋል። በዚህ ዩሱፍን ወደው አክብረው ሲታዘዙ ቆይተው ከጊዜ በኋላ ግን ማመጽ ጀምረዋል። ያኔም የታዘዙት የዩሱፍን ነቢይነት አምነው ሳይሆን አብዛኞቹ ለሆዳቸው ሲሉ የባለስልጣንን ብትር ፈርተው ነበር። ከጊዜ በኋላ አብዛኞቹ ወደ ማስተባበል ሄደዋል። ይህ ሁሉ የሆነው ቢልበይናት ግልጽ የአላህን ብቸኝነት፣ እውነተኛ አምላክነት፣ የዩሱፍን ነቢይነት፣ የእነሱን አማልክት ትክክል አለመሆናቸው፣ እውነተኛ መመለክ የሚገባቸው አለመሆናቸውን የሚያሳዩ ማስረጃዎችን ከማምጣታቸውን ጋር በይናት የዋሂይ አንቀጾችም ናቸው። በይናት የሰው ልጆች የሚያዩዋቸው የሰው ልጅ ባቅሙ ማይችላቸው ተአምሮችም ናቸው። የህልም ፍቺን አላህ ሰጥቷቸዋል። በጊዜው የነበሩ ህልም ፈቺዎችን ሁሉ የሚያስንቅ የህልም መፍታት ችሎታን አላህ ሰጥቷቸዋል። ዛሊከ ሚን ዒንዲላህ ከአላህ ዘንድ የሆነ እንዲሁ ሰዎች በግምት የሚፈስሩት በዘልማድ ከአያቶቻቸው በወረሱት መልኩ የሚፈስሩት ሳይሆን መሬት ጠብ የማይል የህልም ፍቺ ችሎታን አላህ ሰጥቷቸዋል። አላህ አሳውቋቸዋል። ወከዛሊክ የሩቅ ሚስጥርን ብዙ ሌሎች የማያውቋቸው ነገሮች ማንም የማያውቃቸው ነገሮችን አስቀድሞ አላህ አሳውቋቸዋል። ዋህይ አውርዶላቸዋል። ብዙ ነገር አግርቶላቸዋል። ሰው ማይችለውን አስችሏቸዋል። ፈማ ዝልቱም ፊ ሸኪን ሚማ ጃአኩም ቢሂ ይህ ከመሆኑ ጋር ዩሱፍ ይዞት የመጣውን መሰረተ ሐሳብ የአላህን ብቸኝነት ከመቀበል ጥርጣሬ ከልክሏችኋል። ከመጠራጠርም አልተወገዳችሁም። እስከ መቼ? ሐታ ኢዛ ሀለክ እስኪሞት ድረስ በዚሁ ጥርጣሬ ላይ ክህደት ላይ ቀጠላችሁ። ከአላህ ውጪ የተለያዩ ነገሮችን ያመልኩ ነው፣ ሰውን ያመልኩ ነው። የቤተ እምነት አገልጋዮችን የአምላክ መንፈስ ሰፍሮባቸዋል ብለው ያመልኳቸው ነው። እንጨትን ድንጋይን ያመልኩ ነው። አብዛኛው ሰው በየቤቱ ከአላህ ውጪ የሚያመልከው እንጨት ድንጋይ ነበረው ገዝቶ የሚያመጣው በገንዘብ ፍራንክ ተገዝቶ መጥቶ ይመለክ ነው። ይሄን ሁሉ ዩሱፍ አውግዘዋል። አርባቡ ሙተፈሪቁን ኸይሩን አሚላሁል ዋሂዱል ቀሃር ብለዋቸው የተለያዩ ደካማ አማልክትን ማምለክ ነው የሚሻለው ወይስ ብቸኛና ኃያል አሸናፊ የሆነውን አላህን ማምለክ ነው የሚሻለው?
እናንተ እኮ የድሮ አባት አያቶቻችሁ ስም ያወጡላቸው እንጨትና ድንጋዮችን እንጂ ሌላ የምታመልኩት ነገር የለም። ተጨባጭ ማስረጃ የላቸውም። ግምት ብቻ ነው፣ ጥርጣሬ ብቻ ነው። ብትጠሯቸው ማይሰሙ፣ ብታናግሯቸው ማይመልሱ ባዕድ ብዙ ነገሮችን ነው የምታመልኩት። ስለዚህ እንደዚህ አይነት የተለያዩ የውሸት አማልክት ከማምለክ ኃያልና ብቸኛ በሆነው በአላህ መብቃቃት ይሻላል ብለዋቸው እምቢ አሉ። ያመኑ ጥቂቶች አመኑ፣ ሌሎች አስመሰሉ። ሐታ ኢዛ ሀለከ ልክ ዩሱፍ ሲሞቱ ቁልቱም አላችሁ ለን የብዐሰ አላሁ ሚን ባዕዲሂ ረሱላ፣ አንዳች ማስረጃ ሳይኖራችሁ በግምት በጥርጣሬ በመጥፎ ተስፋ በከንቱ ምኞት እንግዲህ አላህ መልእክተኛን አይልክም አላቸው። ቢልክም ሊያስተባብሉ ተዘጋጅተው ማለት ነው። በአንድ መልእክተኛ ያስተባበለ የካደ ሁሉንም መልእክተኞችን እንደ ካደ ነው የሚቆጠረው ተብሏል። ዩሱፍ ሞተ። ከዩሱፍ በኋላ ነቢይ አይላክም አላቸው። ደመደሙ። ነቢይ ቢመጣም አላህ አላከውም ብለው ለማመን ለመወሰን ተስማሙ ማለት ነው። አላህ ደግሞ ለእያንዳንዱ ሕዝብ በየዘመኑ እንዳስፈላጊነቱ መልእክተኛ ይልካል። እነሱ ቢያስተባብሉም ቢክዱም አላህ መልእክተኛ መላኩን አያቆሙም፣ ሰዎች ላይ ሁጃ እንዲቆምባቸው ከዛ ውስጥ የሚድኑት እንዲድኑ። ለን የብዐሰ አላሁ ሚን ባዕዲሂ ረሱላ የሚለው የአያቶቻቸው የአባቶቻቸው ቃል ነው። በጊዜው የነበሩት ዩሱፍን አላገኙም። ምክንያቱም ዩሱፍ ከሙሳ በብዙ ዓመታት ቀደም ብለው ነው የተላኩት። ከመሆኑም ጋር ከእንግዲህ አላህ መልእክተኛ አይልክም ያሉ ዩሱፍን ያስተባበሉ ያስቸገሩት ወላጆቻቸው አያቶቻቸው ከመሆናቸው ጋር እዚህ ግን ቃሉ ማስተባበሉ በሙሳ ዘመን የነበሩ ከሃዲዎች ተደርጎ ነው የተገለጸው። ለምንድን ነው ይሄ የሆነው? የአባት እናቶቻችንን መንገድ አንለቅም ስላሉ፣ የእነሱን እምነት ስላደሱት፣ ትክክል ነው ብለው ይዘው ስለተጓዙ። ለዚህ አባት እናቴ ያስያዙኝ ነው ማለት አላህ ዘንድ ከመጠየቅ አያድን። መንገዱ ስህተት አይደለም አያስብልም። ስህተት ከሆነ ስህተት ከዛሊከ እናንተ እንዳጠመመው እንደዚህ አይነት ሰዎችን እንዳጠመመው ሁሉ ዩዲሉ ላሁ አላህ ያጠማል መን ሁወ የሆነን ሰው በሙሉ ሙስሪፉን ሙርታብ በአላህ የሚያሻርክ ነፍሱን የሚበድል ሰውን የሚበድል ወሰን አልፎ መደረግ የሌለበትን የሚያደርግን ሁሉ አላህ ተባረከ ወተዓላ ከመንገድ ያወጣዋል። ሙርታብ ግልጽ ማስረጃ ባለው ነገር ላይ እንኳን የሚጠራጠር ማይቀበል በሚያደርገው በሚይዘው አቋም ላይ ጽናት የሌለው እርግጠኝነትን የልብ መረጋጋትን ያልታደለ በሙሉ አላህ ያጠመዋል። የሰው ልጆችን አላህ ተባረከ ወተዓላ ሁሉንም ወደ ሲራጠል ሙስተቂም ጠርቷል፣ ገፋፍቷል። ኢተቢዑል ሙርሰሊን መልእክተኞችን ተከተሉ ብላ በየሶላቱ ኢህዲነ ሲራጠል ሙስተቂም እንድንል አዘውናል። ከመሆኑም ጋር ግን ከሰው ልጆች ውስጥ የሚጠሙዋል። የሚጠሙት አላህ የውስጣቸውን ጠማማነት አውቆም የሚያጠማቸው። ዩዲሉ ላሁ አላህ ያጠማል መን ሁወ ሙስሪፍ ወሰን አላፊ ድንበር አላፊ የሆነን ሰው በሙሉ ዒባዳ ለአላህ ብቻ መደረግ ሲገባው ወሰን አልፎ ድንበር አልፎ ከአላህ ውጭ ላለ አካል የሚሰጥን ሰው አላህ ያጠማዋል። በዲን በእምነት ጉዳይ መከተል ያለብን ነቢን ብቻ ከመሆኑ ጋር ነቢ ዓለይሂ ሰላቱ ወሰላም ያላስተማሩትን ያላደረጉትን በማድረግ ሌሎችን የሚከተል በመከተል ረገድ ወሰን የሚያልፍ ነቢን ትቶ ሌላ የሚከተል አላህ ያጠማዋል። የተፈቀዱ ነገሮች አሉ፣ ከተፈቀደው አልፎ ያልተፈቀደን የሚሰራ። የተከለከሉ ነገሮች አሉ፣ ከተከለከለው አልፎ ሄዶ የሚሰራ አላህ ያጠማዋል። እዚህ በመሰረቱ አላህ ለሰው ልጆች ኸይር ነው የሚፈልገው፣ ሂዳያን ነው የሚፈልገው። ከጠመሙ ግን ዝም ይላቸዋል። መጥመም የሚጀምረው ከግለሰቦች ልብ ነው ማለት ከእነሱ ዘንድ ነው ማለት። አለዚነ ዩጃዲሉነ ፊ አያቲላህ ሙስሪፍ ሙርታብ የተባሉ አላህ ማይመራቸው የውስጥ ጠማማነታቸውን አውቆ የሚያጠማቸው ሌላኛው መገለጫቸው እነዚያ ዩጃዲሉና የሚከራከሩ የሆኑ ፊ አያቲላህ በአላህ አንቀጽ ላይ በአላህ ማስረጃዎች ላይ በአላህ ግልጽ ተአምሮች ላይ የሚከራከሩ ውድቅ ለማድረግ ለማስተባበል ሰዎች የአላህን አንቀጽ የአላህን ተአምር እንዳይቀበሉ በክርክር
አቅም ያሳጧቸው ሰዎች ልባቸው ንጹህ ሆኖ የአላህን የመልእክተኛውን ንግግር እንዳይሰሙ የሚያደርጉ ሰዎች በባዶ ክርክር ቢገይሪ ሱልጣኒን አታሁም ከአላህ ዘንድ የመጣላቸው ማስረጃ ሳይኖር። ስለዚህ ያለ እውቀት ያለ ማስረጃ መከራከር ልብን ያሳውራል። የአላህን ተባረከ ወተዓላ መንገድ እንዳያዩ ያደርጋል። መከራከር ቦታ አለው፣ ልክ አለው። ያለ ማስረጃ በደረቁ በግምት መከራከር ቀልብ ያደርጋል። እየተከራከሩት ያለው አካል እንደማይቀበል ከማወጋ ዝም ብሎ መከራከር ዋጋ የለውም፣ ቀልብ ያደርጋል፣ ሌላ ነገር ውስጥ ያስገባል። ስለዚህ ለመከራከር አንድ ማስረጃ ሊኖር ይገባዋል። ሁለተኛ የሚከራከሩበት መንገድ በጥበብ በእርጋታ ሊሆን ይገባዋል። ሶስተኛ ክርክሩ ፍሬ እንደሚያፈራ ሊታወቅ ይገባዋል። ምንም ፍሬ ከሌለው የክርክር የውይይት መንገዱ ጥበብ፣ እርጋታ፣ ብስለት ያልተሞላበት ከሆነ ያለ እውቀት ከሆነ ክርክር ዋጋ የለው። ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂያ አሕሰን ተብሏል። እንዲሁ ከስሜት ጋር ስላልሄደ የግል ጥቅምን ስለሚያስቀር ብቻ ሐቅን እየተከራከሩ ለማጥፋት ለመደበቅ መሞከር ራስን ይጎዳል። ከቡረ መቅተን ዒንደላህ ይህ ባዶ ደረቅ ክርክር ሐቅን ለማሸነፍ እውነትን ለመሸፈን የሚያደርጉት ክርክር ወንጀልነቱ ተጠላ። ከቡረ ተለቀ መቅተን መጠላቱ አላህ ዘንድ በጣም የተጠላ ወንጀል። አላህ ዘንድ ብቻም አይደለም ወዒንደ ለዚነ አመኑ እነዚያ አማኞች ዘንድም አመኑ የሚለው መላኢኮችን፣ የሰው ልጆችን፣ በተለይ ነቢያትን፣ ሙእሚኖችን ያካትታል። ግልጽ የሆነውን የሰው ልጅን ለማዳን አኺራውን ለማስተካከል የመጣን የአላህን መመሪያ የነቢይን ዓለይሂ ሰላቱ ወሰላም ምክር፣ ሐዲስ፣ ሐቅን ለማድከም አቅመ ቢስ ለማድረግ በደረቁ የሚከራከሩ ሰዎች ተግባራቸው ከቡረ መቅታ አላህ ዘንድ መጠላቱ በጣም ተለቀ። በጣም አላህ ዘንድ ይጠላል። አላህ ይጠላል እንዲህ አይነትን ተግባር። አላህ ዘንድ ብቻም አይደለም መላኢኮች ዘንድ፣ ነቢዮች ዘንድ፣ ሷሊሖች ዘንድ፣ አማኝ የሰው ልጆች ዘንድ ይጠላል። ይሄን የሚያደርግን ሰው አላህ ይጠላዋል፣ ሙእሚኖች ይጠሉታል። በዲን ጉዳይ ብቻም አይደለም በዱንያም ጉዳይ በማህበራዊ ጉዳይም ድርቅ ብለው የሚከራከሩ ሰዎችን፣ ምንም ማይረቱ ሰዎችን፣ አልሸነፍ የሚሉ ሰዎችን የሙእሚኖች ልብ ይጠላል። መወያየት፣ መነጋገር፣ መደራደር የሰው ልጆች ባህሪ ነው። ባል ከሚስቱ ጋር፣ ወላጅ ከልጅ ጋር፣ ጎረቤት ከጎረቤቱ ጋር፣ ሻጭና ገዥ፣ አሰሪና ሰራተኛ በተለያዩ ጉዳዮች ሊወያዩ ይችላል። ነገር ግን እየተወያዩ እየተደራደሩ እየተከራከሩ በጭራሽ አልረታም። ሐቁ ግልጽ ከመሆኑ ጋር እኔ ያልኩት ብቻ ነው ሐቅ ብሎ ድርቅ ብሎ መከራከር አላህ የሚጠላው ባህሪ ነው፣ የሙእምን ባህሪ አይደለም። እንዲህ አይነት ባህሪ ያለውን ሰው ግትር የሆነን ሰው ሙእሚኖች ይጠላል። ይህ ባህሪ ሐቅን ወደ ማስተባበል ይወስዳል፣ ወደ ውሸት ይወስዳል፣ ዲንን ይጎዳል፣ በህደት የእርስ በርስ ግንኙነትን ይጎዳል። ሙእምን ለነፍሱ ለስሜቱ ብሎ መኖር የለበትም። ለአላህ ብሎ ለዲን ብሎ ለአኺራ ብሎ ነው መኖር ያለበት። መሸነፍ ያለበት ቦታ ላይ መሸነፍ ያለበት፣ ስህተቱን ማመን ያለበት ቦታ ላይ ማመን አለበት። ይህ ደግሞ አድጎ ርቆ የአላህን አንቀጽ የነቢይን ዓለይሂ ሰላቱ ወሰላም ሐዲስ ወደ ማስተባበል ካደገ አደጋው የከፋ ይሆናል፣ ልብን ያሳውራል። ከዛሊከ የጥበዑ ላህ ልክ እንደዚህ በጥመት ያሽጋል አላህ ተባረከ ወተዓላ በጥመት ያሽጋል። ዐላ ኩሊ ቀልቢ ሙተከብሪን ጀባር እንደ አይነትን ሰው አላህ ተባረከ ወተዓላ የፊርዓውን ተከታዮችን በደረቅ ተከራካሪነታቸው ምክንያት ልባቸውን እንዳሸገው ሁሉ ሌሎችን ቀልብ ሙተከብር ኩራተኛ፣ ጀባር፣ አምባገነንና ጨካኝ የሆነ ሰው ላይ ልብ አላህ ያሽጋል፣ በጥመት ያሸግበታል። ልቡ ይጠማል፣ ከዛ በኋላ ልቡ ይታሸጋል። ውስጡ ላይ ጥመት ተደርጎበት ልቡ ከታሸገ በኋላ መልካሙ ሁሉ መልካም መስሎ አይታይም፣ መጥፎ መጥፎ መስሎ አይታይም። እንደውም በተቃራኒው ጥሩ ነገሮች መጥፎ መስለው ይታዩታል፣ መጥፎ ነገሮች ጥሩ መስለው ይታዩታል። ከስሜቱ ጋር የሚሄድ ነገር ሁሉ ጥሩ ይመስለዋል፣ ስሜቱን የሚቃረን ነገር ሁሉ መጥፎ ይመስላል። እሱን ለማስወገድ ይታገላል፣ የሚችለውን ሁሉ ያደርጋል።
አምባገነንነት፣ ኩራት አላህ የማይወዳቸው ባህሪዎች ናቸው። ልብን የሚያጠቁሩ ልብን የሚያሳውሩ ስነ ምግባሮች ናቸው። ልብን ማሳወር ማጥመም ምክንያት አለ። መጥመም መታወር ምክንያት አለ። ከዛሊከ የጥበዑ ላህ ልክ እንደዚህ እንደነ ፊርዓውንና አጋሮቹ ልባቸው እንደታወረ ሁሉ የጥበዑ ላሁ ዐላ ኩሊ ቀልቢ ሙተከብሪን ጀባር ኩራተኛ አምባገነን የሆነ ሰው ልብ ላይ በሙሉ አላህ ያሽጋል። ከሻዕቢ ከኢክሪማ ከታቢዒዎች እንደተነገረው አንድ ሰው ጀባር የሚሆነው ቢያንስ 2 የሰው ነፍስ ሲያጠፋ ነው። ቢያንስ በትንሹ አንድ ሰው 2 ነፍስ ካጠፋ ጀባር ይባላል፣ ጨካኝ አምባገነን ይባላል። ከቀታዳ እንደተነገረው ከአምባገነንነት መገለጫ አንዱ ሰውን ያለ አግባብ መግደል ነው። እነዚህ አንድ ምሳሌዎች ናቸው። ወይላ ሌሎች የቁርአን ምሳሌዎች የሐዲስ ምሳሌዎች አሉ። ከላ ኢነል ኢንሳነ ለየጥጋ አርአሁ እስተግና ሰው ልጅ ሀብት ሲያገኝ ስልጣን ሲያገኝ ይጠግባል። ሲጠግብ ልቡ ይታወራል። ከዛ በኋላ ሰዎችን መናቅ ይጀምራል። ከናቃቸው ሰዎች ሐቅ ሲመጣ አልቀበልም መሻፈረኝ ይላል። ለሱ ደስ ያላለውን ሁሉ ለማስወገድ ይጥራል። አላ ኩሊ ቀልቢ ሙተከብሪን ጀባር አላ ኩሊ ቀልቢ ሙተከብሪን ጀባር የተለያዩ አቀራሮች አሉት። ሆኖ የተፈለገው አንድ ሰው ኩራተኛ ከሆነ አምባገነን ከሆነ ጨካኝ ከሆነ አላህ ተባረከ ወተዓላ ልቡን ያሳውረዋል ማለት ነው የተፈለገው። ወመታ ተከበረ አልቀልቡ ተከበረ ሳሒቡሁ ወረፈደ አልሐቅ። አንድ ሰው ልቡ ኩራተኛ ከሆነ ሐቅን ይመልሳል። ልቡ ኩራተኛ ከሆነ ልብ መኩራት ሲጀምር ሌላ አካላትም ይኮራል። ይህኔ ደግሞ ሐቅን ይመልሳል። በተቃራኒው ደግሞ አንድ ሰው ልቡ ለአላህ የሚተናነስ ከሆነ አካላቱ ለአላህ ይተናነሳሉ። ለሐቅ የሚተናነስ የሚያጎበድድ ይሆናል። ከዚህ አስከትሎ ፊርዓውን ለአማኙ ምክር የሰጠውን ተግባራዊ መልስ አላህ ነግሮናል። ሰዎችን በተለያየ መልኩ አማኙ ሲመክር ሲገስጽ ሲያስጠነቅቅ ባየ ጊዜ ፊርዓውን የሰዎችን ልብ የሚያሳውርበት ሰዎችን ግራ የሚያጋባበት ሌላ ዘዴ ይፈጥራል። ወቃለ ፊርዓውን አለ ያ ሃማኑ አንተ ሃማን ሆይ ኢብኒ ሊ ሰርሓ ከፍ ያለ ግንብን ፎቅን ስራለኝ። ይሄ የአመፁ የድርቅናው አንድ አካል ነው። ሙሳን ማስተባበል ላይ እስከ ጥግ የመጓዙን ምልክትን ሃማንን ረዳቱን ሚኒስተሩን አዘዘ። ኢብኒ ሊ ሰርሓ ከፍ ያለ ከሩቅ የሚታይ የሩቅ ነገሮችን የሚያሳይ ፎቅ ስራልኝ። ሰርሕ ማለት አልቀስሩ ልዓሊ ከፍ ያለ ፎቅ ማለት። ሰራሓ ሰሪሕ ከሚለው የተወሰደ ነው። ግልጽ ከሚለው አረብኛ ቃል የተወሰደ ነው። ከርቀት ራሱ ግልጽ ሆኖ የሚታይ እሱ ላይ የወጡ ሰዎችም ሩቅ ያሉ ነገሮችን ግልጽ ሆነው እንዲታዩቸው የሚያደርግ ማለት ነው። ኢብኒ ሊ ሰርሓ ጭቃ ተወክቶ ተጠብሶ እንደ ብሎኬት ያሉ ነበረድ ያሉ ነገሮች ተሰርተው እንዲሰራለት አዘዘ። ፈአውቂድ ሊ ያ ሃማኑ ዐለ ጢኒ ፈጅዐል ሊ ሰርሐን። ሌላኛው የቀሰስ አንቀጽ ላይ እንደተነገረ ሃማን ሆይ ጭቃ አብክተህ አቃጥለህ ጠብሰህ ከፍ ያለ ፎቅ ስራለኝ ብሎ አዘዘው። እሺ ብሎ የተረገመ ረዳቱ የወንጀል ተሸካሚው አጋዡ ስራውን ጀመረ። ወዚር የሚለው የቋንቋ የሰርፍ ሊቃውንት እንደሚሉት ዊዝር ከሚለው የተወሰደ ነው ብሏል። አንዳንዶች አዘረ ከሚለው የተወሰደ ነው ቢሉ ዊዝር ማለት ወንጀል ማለት ነው። ወዚር የንጉስን ወንጀል ተሸካሚ ማለት ነው። ብዙ ጊዜ ንጉሶች ወንጀል ይበዛባቸዋል፣ ይበድላሉ። ታዲያ በወንጀላቸው ብቻቸውን እንዳይጠየቁ ወዚር ያግዛቸዋል ማለት አብሮ ወንጀላቸውን ይሸከማል። ሌሎች
አዘረ ከሚለው የተወሰደ ነው። ማገዝ መርዳት ከሚለው የተወሰደ ነው ብሏል። የሆነ ሆኖ አንድን ባለስልጣን በኸይር ያገዘ አላህ ዘንድ ተባረከ ወተዓላ ባለስልጣኑ የሚያገኘውን አይነት አጅር ያገኛል። አንድን ባለስልጣን በሸር በወንጀል ያገዘ ባለስልጣኑ የሚቀጣውን አይነት ቅጣት ይቀጣል። ያ ሃማን ብኑ ሊ ሸርሐን ለዓሊ አብሉጉ ልአስባብ ከበሮች ዘንድ እንድደርስ መንገዶች ጋር እንድደርስ። የምን መንገድ? አስባብ ሰማዋት ምድርን ማበላሸቱ አንሶት ወደ ሰማይ መውጣት አሰብ ፈለገ። ጥጋቡ ከልክ ሲያልፍ አስባብ ሰማዋት የሰማይ በሮች ጋር ደርስ ዘንድ የሰማይ መንገዶችን አገኝ ዘንዳ። አስባብ ማለት አይ طرقها الموصلة أي طرقها الموصلة ማለት ወደ ሰማይ የሚያደርሱ በሮችን እስካገኝ ወይም ወደ ሰማይ መገባባቸውን በሮችን እስካገኝ ድረስ አገኝ ዘንድ ፎቅ ስራልኛ። አቅም እንደሌለው ያውቃል ውስጥ። እውነት እንደሚለው አምላክ ቢሆን ይሄን ስሩልኝ ባላለንም። በአንድ በኩል ደካማነቱ ይወጣል ሳያስበው። ቀሽም ነው፣ ደካማ ነው። የትኛውም ሰው ያለ መሰላል ወደ ሰማይ እንደማይወጣው መውጣት አይችልም። ግን አና ረብኩም ልዓላ ይላል። ለምንድን ነው ይሄን የፈለገው? ፈአጠሊዐ ኢላ ኢላሂ ሙሳ የሙሳን አምላክ አየው ዘንድ ሰማይ ላይ አለ ልኮኛል፣ እውነተኛ ብቸኛ አምላክ እሱ ነው እያለ ነውና ሙሳ እስቲ የሙሳን አምላክ አየው ዘንድ ሰማይ መውጣበት ፎቅ ስራልኝ አለ። ጥጋቡ ድርቅናው ከልክ አልፎ እንደው ይሄ በሱ ዘንድ ሰዎችን ለማታለል ነው። ምክር በዛባቸው ከአማኙ የፍርዓውን ዘመድ። ከልብ የመነጨ ምክር ደግሞ ንጹሕ ልብ ያለው ሰው ዘንድ የቤት ስራ ይሰራል፣ ልቦችን ይቀይራል፣ አስተሳሰብን ይቀይራል፣ እይታን ያጠራል። ስለዚህ አማኙ የሰጣቸው ምክር መንገድና አቅጣጫ ሊያስቀይራቸው ይችላል፣ በሙሳ እንዲያምኑ ሊገፋፋቸው ይችላል ብሎ ሰጋና ሸይጣን መጥቶ ሹክ ብሎት ሰዎችን ትንሽ ተረጋጉ፣ እኔ የማረጋገጥ ስራ ለስራ ያላቸው ነው። በአንድ በኩል ወደ ሰማይ ወጥቼ የሙሳ አምላክ አለ የለም፣ እውነት ሙሳ ነብይ አድርጎ ልኳል አላከም የሚለውን አይቼ እመጣለሁ እያስተኛቸው ነው። የተንኮል የሸር ዕድሜውን እያራዘመ ነው። አማኞች መንገድ ላይ እንዲዘናጉ እያደረገ ነው። ፈጥነው ወደ የሰላሟ መርከብ ውስጥ እንዳይገቡ እያደረጋቸው ነው። ፈአጠሊዐ ኢላ ኢላሂ ሙሳ ፈአጠሊዐ ሁለቱን ትክክለኛ ቀራር ነው። ወኢኒ ለአظنሁ ካዚባ እኔ ሙሳን በእርግጥ ውሸታም ነው ብዬ ጠረጥረዋለሁ አለ። ውሸታም ሁሉም ሰው ውሸታም ይመስላል። ሌባ ሁሉም ሰው ሌባ ይመስላል። ሌባ ሰርቆ አጠገቡ ሄደህ ብትቆም እሱ ከሰው ኪስ እንዳወለቀው ልታወልቅ የቆምክ መስሎ በጥፊ ይመታል። ውሸታምም እንደዚሁ ራሱ ከሰዎች ጋር ባለው ግንኙነት እውነተኛ ያልሆነ ሰው ሰዎች ከእሱ ጋር ባላቸው ግንኙነት የዋሹት ይመስላል። ሰው ያለውን ነው የሚሰጠው፣ ውስጡ ላይ ያለውን ነው የሚያወጣው። ስለዚህ እሱ ከፀጉር እስከ እግር ጥፍሩ በውሸት ስለታጨቀ በተንኮል ስለተሞላ ነቢዩላህ ከሊሙላህ ሙሳ ውሸታም ናቸዋል። ሱብሓነላህ። አማኙ የተናገረው ንግግር ለሰዎች መንገዱን ግልጥ አድርጎ ስላሳየ ውሸታም ነው ብሎ መደምደሙን ከዚህ ጋር ትንሽ ከብዶት እኔ ውሸቱን ይመስለኛል እስቲ ላጣራ አለ። ትንሽ ወረዳ አለ መጥፊያው ሲቀርብ። ወኢኒ ለአظنሁ ካዚባ እውነተኛ አምላክ ያለው ሰማይ ላይ ነው፣ እኔ የእሱ መልእክተኛ ነኝ፣ እሱም ብቻ ተገዙ በሚለው ጉዳይ ላይ ውሸቱን ይመስለኛል። ከዚህም ሙሳ ዓለይሂ ሰላም ለተከታዮቻቸው ለተላኩላቸው ሰዎች አላህ ሰማይ ላይ ነው፣ ሰማይ ላይ ያለው ጌታ አላህ ልኮኛል፣ ሰማይ ላይ ያለው ጌታ አላህ አጋር የለውም፣ እኔ ሰማይ ላይ ያለው አላህ መልእክተኛ ነኝ እያሉ ያስተምሩ ነበር ማለት ነው። ምክንያቱም ፎቅ ስሩልኝ የሰማይ በሮችን አግኝቼ ገባ ዘንድ የሙሳን አምላክ አየው ዘንድ ውሸቱን ይመስለኛል እያለ
ይሄን ያለው ሙሳ ጌታ አላህ ያለው ሰማይ ላይ ነው ቢሉት ይሄ የሁሉም ነብያት እምነት ከነብያት ውስጥ አንድ ነብዩ እንኳን አላህ ሰማይ ላይ አይደለም አላለም። የሁሉም የነቢ ሱሐቦች እምነት ነው። ሁሉም የነቢ ሱሐቦች ጌታችን ሰማይ ላይ ነው ከዓርሽ በላይ ነው ብለው ያምኑ። ይሄን ኢጅማዕ እነ ኢብኑል ቀይም ሌሎችም ዘግበዋል። ከሱሐቦች መሃል አንዱ መሐመድን ፈልጌ ሄድኩኝ ከዙሪያው ሱሐቦቹ ባልደረቦቹ ከበውት ነበረ። በግንባራቸው የተደፉ ሲሰግዱ አያቸው። ሁሉም ጌታችን ሰማይ ላይ ነው ይሉ ነበር ብሏል። ሁሉም ጌታችን ሰማይ ላይ ነው ይሉ ነበር። ሱሐቦች በሙሉ አቋማቸው ይሄ ነበር ማለት። ታቢዒዎችም ይሄው ነበር። ኢማም ሻፊዒ፣ ኢማም አሕመድ፣ ኢማም ማሊክ፣ አቡ ሐኒፋ፣ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ ሁሉም አቋማቸው ይሄ ነው። አላህ ተባረከ ወተዓላ አለ ያለ ቦታ ወይም ላይ መታችም ግራም ቀኝም ፊትም ኋላም የለም የሚለው እንቆቅልሽ ፍልስፍና ትናንት ነው የመጣው። ፊርዓውን የሙእምኑ የአማኙ ንግግር አስፈርቶት ማስረጃን በማስረጃ በመመለስ ወይም ለማስረጃ እጅ በመስጠት ፋንታ ፎቅ ስሩልኝ አለ። ወደ ላይ ልውጣ አለ። ሙሳ ውሸቱን ነው አለ። ወከዛሊከ ዙይነ ሊፊርዓውነ ሱኡ ዐመሊሂ ልክ እንደዚህ ለፊርዓውን መጥፎ ስራው ተዋበለት ተሸለምለታል። አላህን ለማየት ወደ ሰማይ የሚያወጣ መሰላል መስራት ፎቅ መስራት መጥፎ ስራ ነው። ለሱ ጥሩ ስራ መስሎ ታይ። ምድር ላይ ያሉ ብዙ ተአምሮች አሉ አላህ የሚያሳይ። አላህን ቀጥታ ያናገሩት ሙሳ ፊት ለፊቱ አሉ። ቤቱ፣ መንደሩ፣ ማሳው በአንበጣና መሰል ነገሮች በጎርፍ ሲጥለቀለቅበት ሙሳን ጠይቆ ይሄን በላ ያነሳለት አላህ እኮ መኖሩን ማመን ነበረበት። ካላየሁ አላምንም የሚል ሞኝ ነው። ካየ ሁሉም ያምናል። ካየ ሁሉም ያምናል። ትክክለኛ አማኝ በገይብ ነው፣ በሩቅ ነገር ነው የሚያምነው። መልእክተኛው ስለነገረው ታምር ስላየ ከመሆኑም ጋር ይሄ መጥፎ ስራ ለሱ ጥሩ መስሎ ታየው። ኩፍሩ ጥሩ መስሎ ታየው። አማኞችን ማሰቃየቱ ጥሩ ስራ መስሎ ታየው። ነቢዩላህ ከሊሙላህ ሙሳን ለመግደል መጣሩ ጥሩ ስራ መስሎ ታየው። በዚህም አመፀ፣ መጥፎ ስራው ላይ ቀጠለ። የምድሩ አልበቃ ብሎ ሰማይ ለመውጣት ሞከረ። ይሄ ለፊርዓውን ብቻ ሳይሆን ለመላው ሰው ልጆች ማስጠንቀቂያ ነው። ሁሌ የሚሰሩት ስራ ማስረጃ ሳይኖሩ በቁርአን ከሐዲስ የመነጨ ሳይሆን ጥሩ ነው ትክክል ነው ብሎ በራስ መደነቅ በራስ መተማመን መጥፎ ስራን ጥሩ መስሎ እንዲታየን ያደርጋል። በጥሩ ስራ አላህ በሚወደው ስራ ማሳለፍ ያለብንን ጊዜ ማዋል ያለብንን ጉልበት አላህ በሚጠላው ከአላህ በሚያርቅ ነገር እንድናሳልፍ እንድናባክን ያደርገናል። የሰው ልጅ ኪሳራው የሚሟላው የሚጠናቀቀው መጥፎ ስራው ጥሩ መስሎ የታየው ጊዜ ነው። ትክክለኛ አማኞች ጥሩ ስራ ሰርተውም ይፈራሉ። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጂላ መልካም ስራ ሰርተው እንኳን ልባቸው ይፈራል። አላህ ይቀበለኝ ይሆን በአግባቡ ሰርቼ ይሆን ወይስ ያጎደልኩት ነገር አለ ያሉ ይሰጋሉ፣ ያለቅሳሉ፣ ኢስቲግፋር ያደርጋሉ። ሶላት ሰግደን እንደጨረሰን አስተግፊሩላህ 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 ምንለው አላህ ስገድ ያለኝን አይነት ሶላት አልሰገድኩም አላህ ይባርክህ ማረኝ ማለት ነው። ሐጅ ስንጨርስም ኢስቲግፋር ታዘነ አድርጉ ተብለናል፣ ተመክረናል፣ ተጠቁመናል። ገንዘብህን አውጥተህ ጊዜህን አባክነህ ደክመህ ሐጅ ዑምራ አድርገህም ኢስቲግፋር አድርግ፣ አላህን ማስታወስ አብዛ። በይነማ ቀልቡ የደረቀ ልቡ የታወረ ወንጀል እየሰራ የተሳሳተ መንገድ ላይ ሆኖ ጥሩ ስራ ላይ ነው ያለሁት ጥሩ አካሄድ እየሄድኩ ነው ይላል። ይህን የሰው ልጅ ኪሳራው የተሟላ ይሆናል። መዳናይት መጥፎ ስራው ጥሩ መስሎ ከታየው አይተውበትም። ጥሩ ስራ የሚሰራበትን ጊዜ በመጥፎ ስራ ያባክነዋል። ወሱደ ዐኒ ሰቢል ፊርዓውን ከትክክለኛው መንገድ ታገደ በመጥፎ ስራው ምክንያት፣ ሰዎችን በማታለሉ ምክንያት፣ እያወቀ በመካዱ በማስተባበሉ ምክንያት ሱደ ዐኒ ሰቢል በመጥፎ ስራው በመጥፎ እምነቱ በመጥፎ ዓላማው ምክንያት አላህ ከመልካም መንገድ አገደው። አልጀዛኡ ሚን ጂንሲል ዐመል ጥሩን ነገር ያሰበ ጥሩን ነገር የፈለገ
አላህ የጥሩን መንገድ ያሳየዋል፣ መንገዱን ያስጨብጠዋል። ከዛ በኋላም ያግዘዋል። መጥፎን ያሰበ መጥፎን የተመኘ የመጥፎን ነገር በር ያንኳኳ ያነፈነፈ ያን መንገድ አላህ ጋር ያደርግለታል፣ ዝም ይለዋል። ሸይጣን ይነዳዋል፣ ይጎትተዋል። ወሰደ ዐን ሰቢል ተብሎም ተቀርቷል። ወሱዳ የፍርዓውን ነው። በእምቢባይነቱ በጠማማነቱ ላለማመን በመወሰኑ አማኞችን በማደናቀፉ ምክንያት ራሱን ጎዳ። ሱዳ ዐን ሰቢል ወደ አላህ ከሚያደርሰው መንገድ ታገደ። ለጊዜው ዱንያ ላይ ጠገበ፣ አመፀ፣ አምባገነን ሆነ። ነገር ግን ከአላህ መንገድ በመውጣቱ ምክንያት አኼራው ተበላሽበት፣ ራሱን የጎዳው። የዱንያ እድሜዋ አጭር ነው። ምንም ሞልቶልህ ሁሉ ነገር በእጅህ በደጅ ሆኖ ብትኖር አንድ ቀን መሞት አይቀርም። ዱንያ ላይ ከአላህ መንገድ ወጥተህ ከሆነ ሁሉ ነገር የሞላለህ ስትሞት ሁሉ ነገር ታጣለህ፣ አኼራ ይበላሻል። ስለዚህ ፊርዓውን የሙሳን ተከታዮች ከጎዳው በላይ የጎዳው ራሱን ነው። የመጥፎ ስራው ጀዛ ሱዳ ዐን ሰቢል ከአላህ መንገድ ታገደ። ተንኮል የሚጎዳው ራስ ነው፣ የሚያበላሸው የራስን አኼራ ነው። ወሰዳ ተብሎ ተቀርቷል። ሌሎችን አገደ ማለት ነው። ሁለቱም ትክክለኛ አቀራር ነው፣ ማዕናውም ትክክል ነው። ወሰዳ ዐን ሰቢል ሰዎችን ከአላህ መንገድ አገዳቸው፣ እንዳታምኗል። ማ ዐሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጪ ሌላ አምላክ አላውቅላችሁም፣ እኔ ነኝ አምላካቸው አለ። ያመኑትን ከባለቤቱ ከሚስቱ ጀምሮ ለሚስቱ አልራራም፣ አላዘነም፣ ሐያ አላደረገም፣ የኔነት ስሜት የእዝነት ስሜት አልተሰማውም። ሚስቱን እንኳ ምድር ላይ ችካል ቸክሎ እጅ እግሮቿን አስሮ አሰቃይቷል። ሌሎች ያመኑትን በሰዓት በሌሎች ነገሮች ፈትኗል። በማመናቸው ምክንያት ቀድመው የተሰቃዩትን ያዩ ሌሎች ማመን አስፈርቷቸዋል። ወሰደ ዐን ሰቢል ራሱን ከመልካም መንገድ ታገደ፣ ሌሎችንም አገደ። ስሜትን የመከተል መጨረሻው ይሄ ነው የሚሆነው። አንድ ሰው ስሜቱን ከተከተለ ለሐቅ ዝቅ አልልም ካለ አላህ ከመልካም መንገድ ያወጣዋል፣ ያግደዋል። ለሌሎች ደግሞ ከመልካም መንገድ ለመውጣት ሰበብ ይሆናል። ሰዎችን ያጠመመ ያሳሳተ ባሳሳታቸው ባጠመማቸው ሰዎች ልክ አላህ ዘንድ ይቀጣል፣ ይጠየቃል ተብሎ ወማ ከይዱ ፊርዓውነ ኢላ ፊ ተባብ የፊርዓውን ከይዱ ተንኮሉ መጨረሻው አልሆነም ኢላ ፊ ተባቢን ለኪሳራ ለራሱ ጥፋት እንጂ አልሆነም። ከይድ ማለት ከላይ መልካም ነገር ያስመሰሉ ከስሩ ሌላ ነገር ማቀድና መፈለግ ማለት ነው። ፎቅ ስሩልኝ የሙሳን ጌታ አይቼ እንድመጣ አለ። ይሄም በማለት እሱ ያሰበው የአማኙ የፊርዓውን ቤተሰብ የሆነው አማኝ ምክር ሰዎችን እንደገዛ ስላስተዋለ ነው፣ ስለፈራ ነው። ቶሎ ብለው የእሱን ምክር ተቀብለው ወደ ሙሳ ወደ አላህ መንገድ እንዳይሄዱ እስቲ ፎቅ ይሰራና መጀመሪያ ወጥቼ ላረጋግጥ አለ። ላዩን ማረጋገጥ ነው፣ ውስጡን ግን አላህ በሚያውቀው ውሸት ነው፣ ማታለል ነው፣ ሰዎችን ማዘግየት ነው ከሐቅ መንገድ። በዚህ ሙሳን የጎዳ ዲኑን የጎዳ መስሎት ነበረ፣ ግን አይደለም። ወማ ከይዱ ፊርዓውነ የፊርዓውን ሴራ ተንኮል አልሆነም ኢላ ፊ ተባብ ለራሱ መጥፊያ እንጂ ለራሱ ኪሳራ እንጂ ይህ ነው የሚባልን ጥቅም ማያስገኝ ተግባር እንጂ ሌላ ነገር አልነበረም። ለምን ስራው ተባብ ተባለ? ለምን ኪሳራ ተባለ? ዞሮ ዞሮ ወደ ኪሳራ መንገድ ስለወሰዳቸው፣ ወደ ጥፋት መንገድ ስለወሰዳቸው፣ ስላጠፋቸው፣ ሙሳን ለመግደል በመሞከራቸው፣ በሙሳ ባለማመናቸው፣ በሙሳ ያመኑትን በማሰቃየታቸው ፊርዓውንና ግብረ አበሮቹን መጨረሻ ላይ አላህ አጠፋቸው። ስለዚህ ያ ተንኮል፣ ዘዴ፣ ብልሃት፣ ሩጫ ለራሳቸው መቀበሪያ ጉድጓድ ሆነ ማለት ነው። የተለያዩ የተፍሲር ሊቃውንት እንደገለጹት ሃማን በታዘዘው መሰረት ስራ ጀመረ። 50 ሺህ አካባቢ ሰራተኞችን ይዞ ሰማይ የሚደርስ ፎቅ ለመስራት የእንጨት ስራ የሚሰሩ፣ ጭቃ የማብካትና የመጥበስ ስራ የሚሰሩ፣ ሌሎችንም ስራዎች የሚሰሩ 50 ሺህ ሰራተኞችን አሰማርቶ ስራ ጀመረ። ለ7 ዓመት ገደማም ተሰራ። ተከታታይ 7 ዓመታት ሙሉ አምባገነኑ፣ ግፈኛው፣ ፋጅሩ፣ ኢማሙል ካፊሪን የኢብሊስ ሁሉ ኢማም በኩፍር የሆነው ፊርዓውን ታዘዘውን ስራ ለማሳካት 7 ተከታታይ ዓመታት 50 ሺህ ሰራተኛ ስራ መስራት ጀመረ። ፊርዓውን
በሰዎች ታዝሎ ይወጣ ነበር በየጊዜው የደረሰበትን ለማየት ያደርሳል ያደርስም ከታሰበው ስፍራ ብሎ ለማየት። ከጊዜ በኋላ አላህ ተባረከ ወተዓላ አውሎ ንፋስ ለቆበት ለሶስት ተከፍሎ ተሰንጥቆ ከፊሉ ባህር ላይ፣ ከፊሉ ህንድ ሀገር ላይ፣ ከፊሉ አልጄሪያ አካባቢ ላይ ወይም المغرب العربي ምዕራቢያ አረብ አካባቢዎች ተሰነጣጥቆ ተበታትኖ ንፋስ ይዞት እንደሄደ ሲደረመስ ብዙ ሰዎች ሁሉ ሞተው እንዳለቁ ተነግሯል። ይሄ ነው ወማ ከይዱ ፊርዓውን ኢላ ፊ ተባብ የተባለ የፊርዓውን ተንኮሉ ሴራው ኪሳራን የሆነው ለሱ መጥፊያን የሆነው። ቃለ ተዓላ ወቃለ الذي آمن ያ ከፊርዓውን ቤተሰብ የሆነው ያመነ ግለሰብ አለ ያ ቀውሚ ወገኖቼ ሆይ ኢተቢዑኒ እኔን ተከተሉኝ የመልእክተኛውን መንገድ ተከትያለሁና አህዲኩም ሰቢለ ረሻድ ቅኑን ቀጥተኛውን መንገድ እመራችኋለሁ። ፊርዓውንን ተውትና እኔን ተከተላ። ጂሃድ ጀመረ። ያ ቀውሚ ወገኖቼ ሆይ ኢነማ ሃዚሂ አልሐያቱ ዱንያ እቺ የዱንያ ህይወት እኮ መታዑን ጥቂትና ጊዜያዊ ብቻ መጣቀሚያ ናት። ስለዚህ አትሸንግላችሁ፣ አታታልላችሁ፣ ሐቁን ያወቃችሁ እንዳትቀበሉ አታድርጋችሁ። ወኢነል አኺረተ የአኺራ ህይወት هي دار القرار መርጊያ ሀገር መዘውተሪያ ሀገር ማለት እሷ ናት። በጸጋ በሰላም በደስታ እዚህ ያለው ደስታ ይቋረጣል፣ ሞት ያቋርጠዋል። አኺራ ያለው ደስታ ደግሞ ዘላቂ ነው። ወደ አኺራ ደስታ መሸጋገሪያ ድልድይ ደግሞ ኢማን ነው። መን ዐሚለ ሰይአተን መጥፎን ስራ የሰራ ሰው ፈላ ዩጅዛ አኺራ ላይ አይመነዳም ኢላ ሚስለሃ ያቺኑ መጥፎ ስራ እንጂ ሳትባዛ። አንድ መጥፎ የሰራ አንድ መጥፎ ጀዛ ዋጋ ነው የሚያገኘው። ወመን ዐሚለ ሷሊሐ መልካምን ስራ የሰራ ደግሞ ሚን ዘከሪን አው ኡንሳ ወንድም ይሁን ሴት ወሁወ ሙእሚኑን ሙእሚን ሆኖ አማኝ ሆኖ በአላህ አምኖ በአኺራ አምኖ በጀነት በጀሃነም አምኖ መልካም ስራ የሰራ ፈኡላኢከ ይሄን መስፈርት ያሟሉ ወንድም ይሁን ሴት አማኞች የድኹሉነ አልጀነተ ጀነት ይገባሉ። ዩድኸሉነ አልጀነተ ጀነት እንዲገቡ ይደረጋሉ። ሁለቱም ትክክለኛ አቀራር። ዩርዘቁነ ፊሃ ጀነት ውስጥ ሲሳይ ይሰጣቸዋል። ይመገባሉ፣ ይበላሉ፣ ይጠጣሉ፣ የሚያስፈልጋቸውን ሁሉ ያገኛሉ። ቢገይሪ ሒሳቢን ያለ ቁጥጥር ያለ ገደብ። አበቃችሁ ስራችሁ እስከዚህ ነው ከእንግዲህ የምትበሉት የለም አይባሉ፣ እየተቀነሰም አይሰጣቸውም። ያለምንም ቁጥር ስፍር እየተዝናኑ ይኖራሉ በመልካም ስራቸው። ይህ የአማኙ ሌላ ተግሳጽና ምክር በዱንያዊ ጥቅማ ጥቅም ሰዎች እንዳይታለሉ፣ ሀያሉን አላህን እንዳይረሱ፣ በሰላም ከአላህ ጋር የሚያገናኘውን መንገድ አጥብቀው እንዲይዙ የመከረበት የምክር ክፍል። ከፍርዓውን ጋር ቀጥተኛ ያልሆነ ጂሃድ ጦርነትም የጀመረበትን ፍርዓውን አትከተሉ ያለ ነው። አማኙ ደግሞ ኑ ተከተሉ ያለ። ወቃለ الذي آمن ያ አማኙ አላህ ልቡን የመራለት ልቡን ያበራለት በኢማን የሞላለት ከአንደበቱ አላህ የሚወደው ከአላህ የሚያስተዋውቅ የሕክማ የጥበብ የኢማን ቃል እንዲፈልቅ ያደረገለት አማኝ ያ ቀውም ኢተቢዑኒ አህዲኩም ሰቢለ ረሻድ ተከተሉኝ ቅኑን መንገድ እመራችኋለሁ አላቸው። ፍርዓውን የዋሸነው ወማ አህዲኩም ኢላ ሰቢለ ረሻድ ብሏል። የሱ ውሸትን ያለምንም ጥርጥር እኔ ለራሴ ማምንበትን ነው ያመላከትኳችሁ፣ ማውቀውን ነው ያሳወቅኳችሁ። ሙሳ መገደል አለበት እኔ ወደ ቅኑ መንገድ እንጂ አልመሯችሁም ብሎ ነበር። ይሄ ውሸት። ቅኑ መንገድ አማኙ ጋር ነው ያለው። ኢተቢዑኒ አህዲኩም ሰቢለ ረሻድ። ለምን ሙሳን ተከተሉ አላለም? አብዛኞቹ ግብፃውያን የሙሳ ጠላት ናቸው። ጠላታችን እንዴት እንከተላለን ይላሉ። አማኙ የፊርዓውን ያጎት ልጅ አልጋ ወራሽ የሚናገረውን ሁሉ ከሙሳ ንጹህ ምንጭ እየቀዳ ነውና እሱን መከተል በዛ ጊዜ ሙሳን እንደመከተል። አልዑለማኡ ወረሰቱል አንቢያ አልአንቢያ ለም ይወርቱ ዲናራን ወላ
ዲርሃማን። ዑለሞች የነቢያት ወራሾች ናቸው። ዑለሞችን ቁርአን ሐዲስን ይዘው የሚመሩ ዑለሞችን የተከተለ ነቢይን የተከተለው ነቢይን የተከተለ አላህን የተከተለ። ስለዚህ እኔን ተከተሉ ወደ ቀናው መንገድ እመራችኋለሁ። ከዛ በኋላ ትክክለኛውን መንገድ ላለመከተል እንቅፋት የምትሆነውን ዱንያን ምንነት አብራራላቸው። ብዙ ሰዎች ሐቅን ያወቁ ሐቅን እንዳይከተሉ የሚያደርጋቸው አንድም ስልጣን ነው፣ ሌላ ደግሞ ዱንያዊ ጥቅማ ጥቅም ነው። መሄድበት አካሄድ ጥሩ እንዳልሆነ አውቃለሁ፣ የገቢ ምንጬ ሐራም እንደሆነ አውቃለሁ፣ ውሎዬ ጥሩ እንዳልሆነ አውቃለሁ፣ አለባባሴ ከሱና ያራቅ እንደሆነ አውቃለሁ። ግን ይህን ሁሉ ባንዴ ባስተካከል የገቢ ምንጬ ይደርቃል ይላል። አላህ ዘንድ ካለው ይልቅ እጃቸው ላይ ባለው ይተማመናል። ከአላህ ይልቅ በምድራዊ ሰበቦች በሰው አቅሞች ይተማመናል። ያመጽከው ያበላ የመገበህ ጌታ አላህ እሱን የታዘዝክ እንዴት ያስርብሃል? ስለዚህ ትልቁ ለአኺራ ለሙእምንነት ለቀጥተኛው መንገድ ለመከተል የሚያግዘው ዙህድ ነው። ዱንያን ዝቅ ማድረግ ማለት አኺራን ከፍ ማለት ዙህድ ማለት ይሄ ነው። ዱንያን አቅልሎ ማየት፣ አኺራን አክብዶ ማየት። አኺራን ከፊት ማድረግ፣ ዱንያን ከኋላ ማድረግ። ዙህድ ጭራሽ አለመብላት፣ አለመጠጣት፣ ጥሩ ልብስ አለመልበስ አይደለም። ዙህድ ዱንያን ዝቅ አድርጎ ማየት፣ በልክ መያዝ እና ከኋላ ማድረግ ነው። ትከተልሃለች ከኋላ ካደረግህ። ከፊት ካደረግካት ግን ትጎትትሃለች፣ ወዳልሆነ መንገድ ትወስዳለች፣ የተበተርከን ሰላማ ታስረሳሃለች። እና አማኙ ዱንያን ቸላ በሉ፣ ዝቅ አድርጉ፣ ናቅ አድርጉ፣ አኺራን አስቀድሙ፣ አስበልጡ፣ ላቅ አድርጉ ያሉ መከሯቸው። እናንተ ወገኖቼ ሆይ ኢነማ ሃዚሂ ዱንያ መታዕ፣ ቺ ዱንያ እኮ ጊዜያዊ መጣቀሚያ ብቻ ናት። ለጊዜው ብቻ የምትጠቃቀሙባት ከዛም ፈጥና የምትሄድ ናት። ዱንያ ማለት ቅርቢቱ ማለት ነው። ዱንያ ማለት ዝቅ ያለችዋ ማለት ነው። አኼራ ከፍ ያለች ናት፣ ዱንያ ዝቅ ያለች ናት። ከፍ ያለ እይታና አስተሳሰብ ያለው ሰውም ነው አኼራን ከፍ አድርጎ አስቀድሞ አስበልጦ የሚያየው። አመለካከቱ እይታው አጭር የሆነ ሰው ነው አኼራን ረስቶ ለዱንያ የሚጨነቅ ወጥቶ የሚወርድ አኼራውን የጎዳ ዱንያውን የሚያሳምር። ኢነማ ሃዚሂ አልሐያቱ ዱንያ፣ እቺ የዱንያ ህይወት ማለት እኮ መታዕ ጊዜያዊ መጣቀሚያ ብቻ ናት። ከዛ ትቆማለች፣ ትቋረጣለች፣ ፈጥና ትሄዳለች። እንደው እስክትሄድም ድረስ ደስታዋ የደፈረሰ ነው። ደስታዋ አጭር ነው። በአንድ በኩል ስትደሰት በሌላ በኩል ትከፋል። አንድ የሰውነት አካልህ ሲድን ሌላኛው ይታመማል። አንድ ልጅ ሲወለድ ሌላው ይሞታል። አንዱ ሲሰፋ ሌላው ይቀደዳል። ዛሬ ታገኛለህ፣ ነገ ታጣለህ። ዛሬ ደስተኛ ሆኜ ዋልኩ ስትል ምሽቱን ትከፋለህ። ባህሪዋ መታዕ መጣቀሚያ ናት። ለቀድ ጁቢለት ዐላ ከደር መደፍረስ ላይም የተመሰረተች ናት። ወአንተ ቱሪዱሃ ሰፍዋ ሁሌ ጥርት እንድትልልህ ትፈልጋለህ። ይሄ አይሆንም። ዱንያ ሁሌ ጥርት ያለች የደስታ ሀገር ትሆንልኝ የሚል ሰው አንድ በርሜል ውሃ አንድ ፍም እሳት እንደሚፈልግ ሰው። በርሜል ውስጥ ፍም እሳት አታገኝም። ዱንያ ውስጥም የፈካ አንድ ቀን አታሳልፍም። ብዙ ጊዜ 1000 ዓመት ብትኖር ከ1000 ዓመት ውስጥ አንድ በምንም ልብስ አይደፈርስ ሙሉ በሙሉ ደስተኛ ሆኜ ያሳለፍኩት የምትለው ቀን አታገኝም፣ ላታገኝ ትችላል። ይሄ ያለው አኼራ ነው። ዱንያ ደግሞ የአኼራ ባላንጣ ናት፣ ተቃራኒ ናት። ጠፊ መሆኗን ሰዎች አውቀው ለአኼራ እንዲዘጋጁ በማለት አላህ እንደዚህ አድርጎ ፈጥሯታል። ወከዛልክ ምንም ቢሞላልህ ሁሉ ነገር ቢስተካከልልህ አጭር ናት። ወይም ትተህ ትሄዳለች ወይም አንተ ትተሃት ትሄዳለህ። ከደጋ ቀደምቶች እንደተነገረው አዱንያ ጁምዓቱን ሚን ጁምዒ አልአኺራ፣ ዱንያ ከጀነት ከአኺራ ሳምንቶች አንድ ሳምንት ናት። ከአኺራ ሳምንቶች እንደው አኺራ ላይ ሳምንት ወር ዓመት የሚባል የለም። አንድ አይነት ህይወት መኖር ነው። ነገር ግን እንደው ቢታሰብ ዱንያ ሁሉ ተደምሮ ከአኺራ አንፃር ቢታሰብ
ከአኺራ ጁማዎች አንዱ ጁማም ከአኺራ ሳምንቶች አንድ ሳምንት ናት ዱንያ ጠቅላላ እድሜዋ። ታዲያ አቅሉ ትንሽ የሆነ ሰው ነው ለዚች ትንሽ ህይወት አኺራውን የሚያበላሸውና ይሄን ተረዱ። ወኢነል አኺረተ ሂየ ዳሩል ቀራር መርጊያ መዘውተሪያ ማጠፋ ማታለፋ ማታስከፋ ሀገር ማለት የአኺራ ሀገር ናት። በሰላም እዛ የተራገፈ ሰው በጀነት ፈረስ ጋልቦ እዛ የደረሰ ሱራትን በሰላም የተሻገረ አንዴ ካረፈ በኋላ ውጣ አይባልም፣ ጸጋው አይቋረጥም። ተቃራኒው ደግሞ ዕጣ ፈንታው የተበላሸበት ሰው ጀሃነም ከተወረወረ ነዑዙ ቢላህ ሚን ዛሊክ መውጫ የለውም፣ ማረፊያ የለውም፣ ፋታ የለውም፣ መተንፈሻ የለውም። ዳሩል ቀራር ዱንያ የምትሄድ የምትመጣ ናት። ከፍ ዝቅ የምትል የምታደርግ ናት። ሁሌ የረጋ ህይወት አንድ አይነት ህይወት ያለው አኺራ ላይ ነው። ስለዚህ መርጊያ የጀሃነም እሳት እንዳይሆን ዱንያ አታታልል፣ ወደዛ አትወስድ። መርጊያ የጀነት ህይወት እንዲሆን መልእክተኛውን ተከተል። ያ ቀውም ኢተቢዑል ሙርሰሊን ወገኖቼ ሆይ መልእክተኞችን ተከተሉ፣ ሌሎችን ተው፣ ስሜታችሁን ተው፣ ሸይጣንን ተው፣ ዱንያን ተው፣ መልእክተኞችን ተከተሉ። መልእክተኞች የሚመሩት ወደ ጀነት ነው። መን ዐሚለ ሰይአተን ፈላ ዩጅዛ ኢላ ሚስለሃ መጥፎን ስራ የሰራ በሰራው መጥፎ ስራ ልክ ነው የሚመነዳው። ወመን ዐሚለ ሷሊሐ መልካምን የሰራ ሚን ዘከሪን አው ኡንሳ ወንድም ይሁን ሴት ወሁወ ሙእሚኑን አማኝ ሆኖ በአላህ አምኖ በቃል ኪዳኑ አምኖ በዛቻው አምኖ አላህ ፊት ቆሜ በስራ ይጠየቃለሁ እሸለማለሁ እቀጣለሁ ብሎ አምኖ የሰራ መስፈርቱን ያሟላ መልካም ስራ የሰራ ሰው ፈኡላኢከ የድኹሉነ አልጀነ ሚን ዘከሪን አው ኡንሳ ወንድም ይሁን ሴት አላህ ዘንድ ለመሸለም ለመቀጣት ጾታ ለውጥ የለውም። ወንድም ይሁን ሴት አማኝ ሆኖ መልካም ስራ ከሰራ ጀነት ይገባል። ወንድም ይሁን ሴት ካላመነ መጥፎ ስራ ከሰራ ጀሃነም ይገባል፣ ይቀጣል። ወሁወ ሙእሚናን መልካም ስራ መስራቱ ብቻ አይጠቅምም። ትልቁ የኢማን የመልካም ስራ መስፈርት ኢማን። ወመን ዐሚለ ሷሊሐ መልካምን የሰራ ወንድም ይሁን ሴት ወሁወ ሙእሚኑን እሱ አማኝ ሆኗል። በአላህ ሳያምኑ በአኺራ ሳያምኑ በመልእክተኛው ሳያምኑ የሥራ መመሪያ በሆነው በቁርአን ሳያምኑ የተለያዩ መልካም የሚባሉ ስራዎችን ቢሰሩ ስራው ዋጋ የለው። አንዳንዴ ጥሩ ስራ በጎ አድራጎት ለልብ ደስታን ስለሚሰጥ ብዙ በጎ አድራጎቶች ላይ የሚሳተፉ ካፍሮችን እናያለን። የተራበን የሚመግቡ፣ የታረዘን የሚያለብሱ፣ ውሃ ለሌለበት ላልደረሰበት አካባቢ ውሃ የሚያደርሱ፣ ሆስፒታል የሚገነቡ፣ ትምህርት ቤት የሚገነቡ፣ ወላጅ አልባ ህፃናትን አረጋውያንን የሚደጉሙ ሰዎች ይህን የሚያደርጉት በአላህ አምነው አይደለም፣ በአኺራ አምነው በረሱል አምነው አይደለም፣ ወይም እምነታቸው የተዛባን አይጠቅማቸው። ወሁወ ሙእሚኑን በአላህ የሚያምነው ነው፣ በረሱል የሚያምነው ነው፣ በአኺራ በቂያማ የሚያምነው ነው፣ በስራ መመንዳት አለ አላህ ዘንድ የሚያምን ሆኖ ከሰራ ስራው መቅቡል ይሆናል። ማመን ብቻም ደግሞ ጥቅም የለውም። መልካም ስራ መኖር አለበት። ኢማን ያለ ስራ አይጠቅምም፣ ስራም ያለ ኢማን አይጠቅምም። ይሄ አህለ ሱና ወል ጀማዓ አቂዳ ነው። ኢማን ብቻውን ያለ ስራ አይጠቅምም፣ መልካም ስራም ያለ ኢማን አይጠቅምም። ለዚህ ነው መልካም ስራን የሰራ ወሁወ ሙእሚኑን የሚለው ጁምላ ሐል ነው። ሙእምን ከመሆኑ ጋር ይላል። ሙእምን ካልሆነ ቢሰራም ዋጋ የለውም ማለት ለታይታ ለፉክክር እስከደደም ለተለያዩ ለዱንያዊ ጥቅሞች ብለው መልካም ስራ የሚሰሩ ሰዎች አሉ። በስራው ጥቅም በአኺራዊ ጥቅሙ ሳያምኑበት ሰው እንዲያመሰግናቸው ሰው አይን ውስጥ እንዲገቡ አንቱታን ሊያተርፉ ለሆነ ዱንያዊ ዓላማ ብለው የሚሰሩ ሰዎች አሉ። አይጠቅም። ፈኡላኢከ የድኹሉነ አልጀነ እነዚህ ጀነት ይገባሉ። በሌላ አቀራር ዩድኸሉነ አልጀነ ጀነት እንዲገቡ ይደረጋል። የድኹሉነ ራሳቸው ሰተት ብለው ይገባሉ በሰሩት መልካም ስራ ምክንያት። ዩድኸሉነ መላኢኮች የመሩ ያስገቧቸዋል። ሁለቱም ትክክል ነው። መላኢኮች እስከ በሩ ይወስዷቸዋል። ነስአሉላህ የጀዐለና ሚንሁም ወመዐሁም። እዚህ ዱንያ ላይ የሥራ ሁኔታቸውን ሲከታተሉ የነበሩ መላኢኮች አማኞች ከሞቱ ሱራቱን ከተሻገሩ የሥራ መዝገብን በቀኝ ከተቀበሉ በኋላ ከፊት የመሩ ወስደው ጀነት አስገብተዋቸው ይመለሳል። ስራቸው ተጠናቀቀ ማለት ነው። ተቃራኒው ደግሞ እዚህ መጥፎ ስራው የበዛ መላኢኮችን በመጥፎ ስራ ሲያጨናንቅ የነበረ ወደ ጀሃነም በር ወስደው ገፍትረው ጥሎት ይመለሳል። የድኹሉነ ራሳቸው ይገባሉ መላኢኮች ካደረሷቸው በኋላ። ዩድኸሉነ ከፍርዱ ሜዳ አንስቶ እስከ ደጁ ድረስ በክብር አጅበው ያስገቧቸዋል ማለት ነው።
يرزقون فيها جنة يمገባሉ بغير حساب ያለ ገደብ ያለ ቁጥጥር ይሄን ብላ ይሄን አትብላ ይሄን ተጠቀሚ ይሄን አትጠቀሚ ከዚህ አይነቱ የጀነት ጸጋ ይሄ ያክል ብቻ ነው የሚፈቀድልሽ አይባል ያለ ቁጥር ስፍር ያለ ገደብ ያለ ቁጥጥር ለዚህ ያክል አመት ብቻ የሚያኖር ስራን የሰራው ከእንግዲህ ውጣ አይባል ማብቂያ የለውም بغير حساب ጀነት ውስጥ የሚኖሩበት ጊዜ አይቆጠርም እንደ ክራይ ቤት እንደ ዱንያ ከእንግዲህ ትወጣለህ አይባል إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حوالا ያመኑ መልካም ስራ የሰሩ ጀነት الفردوس ለነሱ ማረፊያ መስተንግዶ ተደርጋለች እዛው ከገቡ በኋላ መውጣት አይፈልጉም ይላል ጀነት ደግሞ ማይፈልጉት ነገር የለም የሚፈልጉት ነገር ነው ያለው ያመኑ መልካም ስራ የሰሩ ጀነት الفردوس የነሱ መኖሪያ ናት መከበሪያ ናት መስተንግዶ ናት ከሷ መውጣት አይፈልጉም ይላል ለሁም فيها ما يشاء ጀነት የገባ ሰው የፈለገው ነገር ሁሉ አለለት ያልፈለገው ነገር አይጫንበት መውጣት አይፈልጉም አላህ መውጣት አይላቸው الله تبارك وتعالى أحل عليكم رضواني فلا أسخط عليكم أبدا ይላቸው ከእንግዲህ ሁሌም ወድጃችኋለሁ ውዴታዬን እናንተ ላይ አስፈርያለሁ አስፈኛለሁ መቼም አልቆጣችሁም ይላቸው ከጀነት የሚወጡት አላህ ቢቆጣቸው ነበር አይቆጣም ቁጣውን አነሳ በመተኩ ውዴታውን አሰፈነባቸው በሌላ በኩል ሞተው አርጅተው ነው ሊወጡ የሚችሉት ነብይ እንዳሉት في ባለ ሐዲስ ላይ የጀነት ሰዎች ሁሌም ሸባብ ናቸው ወጣት ናቸው አያረጁም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሞትን የቀረው ሞት ራሱ ይታረዳል ስለዚህ بغير حساب የሚበሉት የሚጠጡት የሚኖሩት አይታሰብም አይቆጠርም ዝም ብለው ነው የሚኖሩት ማርጀት የለም መሞት የለም መከፋት የለም መሰደድ የለም ማጣት የለም በየጊዜው ጸጋቸው እየጨመረ ይሄዳል አዳዲስ ጣዕም ይሰማቸዋል በየጊዜው ዱንያ ላይ ጸጋ ሁሉ ይሰለቻል አይደል ጸጋ ሲበዛባቸው ድሎት ቅንጦት ሲበዛባቸው ሰዎች ይሰለቻል ሌላ አይነት ይፈልጋል ለዚህ ነው በየስድስት ወሩ መኪና የሚቀይሩ ሰዎች በየአመቱ የቤት ዕቃ የሚቀይሩ አሉ አመትም አያቆዩ አሉ ያሉበት ጸጋ እጅ ብሏቸው ሌላ አይነት ይፈልጋሉ ሐላሉ አልበቃ ብሏቸው ሐራም ይሄዳል ዱንያ ስለምትሰለቸው የጀነት ሰዎች ግን ምንም አይሰለቹም በየጊዜው የሚበሉት አዲስ ምግብ ከፊት ከበሉት ይለይባቸዋል ጣዕሙ ወቱ ቢሂ متشابها كلما رزقوا من ثمرة رزقا قالوا هذا الذي رزقنا من قبل ሆነ ምግብ ሲመጣላቸው ይሄ ቅድም የበላነው ነው እንዴ ይላሉ ሲቀምሱት ግን ሌላ ነው እዚህ ዳድስ ህይወትን ያጣጣሙ ይኖራሉ ዘውትር እዚህ አላህ እንደታዘዙት አላህን በመታዘዝ ለአላህ በመገዛት ደስተኞች እንደሆኑ ተኢማንን ጣም እንደቀመሱት እዛ እውነተኛውን የህይወት ጣም ያጣጥማሉ አላህ ተባረከ ወተዓላ ይሄን ማዕረግ ይሄን ክብር ከሚያገኙ ከሚታደሉ ባሮቹ ያድርገን إنه على كل شيء قدير وبالإجابة جدير والله تعالى أعلم والسلام عليكم ورحمة الله وبركاته